በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል ወክልኤ ማርያም ወላዲተ አምላክ ጸሎቷ በረከታ ያህሉ ምስሌነ ለዓለም ዓለም አሜን። በእንተ ልደታ ስለ ልደቷ ልመናዋ ክብሯን በእኛ ለዘላለም በሆነች ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የእመቤታችንን ልደቷን እናዘ ከዘመዶቿና ከሰውም ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እንነግራችኋለን። የእስራኤል ወገኖች ግን በልቡናቸው ሰይጣን አድሮባቸዋልና ወገናቸውን ሰብስበው የምትረቡት እንደሌለ አታውቁምን? ኢያቄምና ሐና በእኛ በጸላትነት ተነስተውብናልና ብለው ተማከሩ። እኛ ባሮቻቸው ሁነን እነሱ በእኛ ነግሰው ይኖራሉና። ሁላችሁም ታውቁ ዘንድ ሐና በጸነሰች ጊዜ ያደረገችውን አይታችኋል። የጦሊቅ ልጅ ሳምርም በኢያሪኮ ባለች በዶይቅ በሞተ ጊዜ ወደ መቃብር ስንወስደው ሐና በጎዳና መካከል መጥታ አባቷ ወንድም ስለሆነ ያንን ፈጽማ ተወደው ነበርና እያለቀሰች የአልጋውን ሸንኮር ያዘች። ያን ጊዜ ተነስቶ የእውነተኛ ፀሐይ እናቱ ሆይ አንድነት ፍቅር ይገባሻል ብሎ ተናገራት። ሁለተኛም ካንቺ የምትወለደውን ማርያምን መልአክ የእሷን ነገር ሲናገር ሰማይና ምድርን የፈጠረ እናቱ ናት ሲል ሰምቻለሁና አላት። እንስሳትንና ሰውንም የሚታየውን የማይታየውንም የፈጠረ አሁንም የእስራኤል ወገኖች ሆይ ለምን ታንቀላፋላችሁ? የፈራሽ በስባሽ ወገን የሚሆኑ የኢያቄምና የሐናንስ ነገር ለምን ቸል ትላላችሁ? ዛሬ በቤተ መቅደስ ሳለች ከሳቸው ስለተወለደች የእሷን ነገር ሰምታችኋልና። ሰምተው እርስ በርሳቸው ሌሊት ወደ ቤተ መቅደስ ሂደን እንግደላት፣ በአገር የተውናት እንደሆነ ሕዝቡን ታሳምጻቸዋለች ተባባሉ። በነጋውም በመንፈቀ ሌሊት ተነስተው ወደ ምኩራብ ገቡና ከዚያ መላእክት ሲወጡ ሲወርዱ በአማረና ተነግሮ በማይፈጸም ምስጋናም ሲያመሰግኑ አገኙ። ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ሕይወት የማይሞት ድንግል ክብርት ከምትሆን ከእመቤታችን የተወለደ አቤቱ ይቅር በለን። ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ሕይወት የማይሞት በወዳጆቹ አድሮ የሚኖር በትሑታን የሚመሰገን እያሉ ሲያመሰግኑ አገኙ። ደጃፎቿም ሁሉ እንደሚነድ እሳት ሆነው አገኙ። አይተውም አፍረው ወደ ኋላ ተመለሱ። ልመናዋ ክብሯን በእኛ ለዘላለም በሆነች ይደርብን አሜን። ልመናዋ ክብሯን በእኛ ለዘላለም በሆነች ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በእንተ ዘኮነ መዋዕሊሁ ለአባ አብርሃም። ሁለተኛም በዚህ በከበረ አባት የጳጳሳት አለቃ በሚሆን በአባ አብርሃም ዘመን እንዲህ ተደረገ። ለማዝ የሚባል በምስር የነገሰ ንጉሥ ነበረ። የአይሁድ ወገን የሚሆን የጭፍሮች አለቃ ነበረውና ወደ እስላሞች ሃይማኖት ገብቶ እንደሳቸው ሆነ። ለዚያ ለጭፍሮች አለቃ አንድ የአይሁድ ወገን ወዳጅ ነበረውና ሁልጊዜ ከእሱ ጋር ወደ ንጉሱ እየገባ ከንጉሱ ጋር ይነጋገር ነበር። የአይሁዳዊ የጭፍራ አለቃ በሚሆን ወዳጁ ምክንያት ከንጉስ ዘንድ ባለሟልነትን ባገኘ ጊዜ ንጉሥ ሆይ ከእሱ ጋር በአንተ ፊት እከራከር ዘንድ ሊቀ ጳጳሳቱን እንድታመጣልኝ እለምንሃለሁ ብሎ ተመኘ። ንጉስም ልኮ ያንን አባት አስጠራውና እስሙናይን በሚባል አገር ኤጲስቆጶስነት የተሾመ የመቃፍስ ልጅ አባ ሳዊሮስም ከእሱ ጋር መጣ። ከዚያ ከአይሁዳዊ ጋር ተከራክሮ ረታው፣ ምላሽም አሳጣው። ንጉስም ይህን ነገር ባየ ጊዜ ደስ አለውና ሊቀ ጳጳሳቱን ከእሱ ጋር ያሉት ፍጹም ክብር አከበራቸው። በፍቅር ወደ የቤታቸው ገቡ። የጭፍራውም አለቃ አፈረ። ያም የአይሁድ ወገን የክርስቲያንን ወገን ሁሉና የሊቀ ጳጳሳቱን ድቀታቸውን ዕለት ዕለት ይወድ ነበር። ከዕለታትም በአንዲት ቀን የጭፍሮች አለቃ ወደ ንጉሱ ገብቶ እኒህ ክርስቲያን ሃይማኖት የላቸውም እኮን አለው። በወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህን ተራራ ተነስተህ ወደ ባህር ግባ ብትሉት ይደረግላችኋል ይላልና። ንጉስም ይህን ነገር በሰማ ጊዜ የጳጳሳት አለቃ አባ አብርሃምን ልኮ አስመጥቶ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህን ተራራ ተነስተህ ሂድ ብትሉት ይሄድላችኋል ያለውን የወንጌላችሁን ነገር ምን ትላለህ? አለው። ሊቀ ጳጳሳትም ክቡር ወንጌል አዎን በእውነት እንዲህ ይላል አለ። ንጉስም ስፍር ቁጥር የሌላችሁ እናንተ እነሆ ፍጹም ሃይማኖት አላችሁና በስልጣኑ ይህን ምልክት ይገኝ ዘንድ ከእናንተ አንዱን ልታመጡልኝ ይወዳለሁ አለ። ሊቀ ጳጳሳትም ይህን በሰማ ጊዜ ደነገጸ፣ ፈጽሞም ፈራ። ለንጉሱ 3 ቀን ስጠኝ አለው። እንዲህ ይሁን አለው እንዳልህ ይሁን አለው። ሊቀ ጳጳሳትም ከንጉሱ ፊት ወጥቶ ወደ እሱ አቅራቢያ የሚሆኑትን መነኮሳትንና ኤጲስቆጶሳትን ሰበሰባቸው። በድንጋሌ ሥጋ በድንጋሌ ነፍስ በጸናቸው ክብርት እመቤታችን ቤተ ክርስቲያን ውስጥ ጉባኤ አድርገው በምስር ባለች ማዕልቃ 3 መዓልት 3 ሌሊት ቁመው ወደ እግዚአብሔር ሲጸልዩና ሲማልዱ ሰነበቱ። ሶስተኛይቱ ቀን በተፈጸመ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማለዳ ደርሳ በደስታ በብሩህ ገጽ ተገለጸችላቸውና ኤጲስቆጶሱን በእናንተ ላይ የተደረገው ምንድን ነው አለችው። እመቤቴ ሆይ በእኔ የደረሰብኝን አንቺ ታውቂያለሽ ብሎ መለሰላት። እኔ ልመናህን በቤተ ክርስቲያን ያፈሰስከውንም እንባህን ተቀብዬልሃለሁና አይዞህ አትፍራ አለችው። አሁንም ወደ ገበያ በሚወስደው የብረት በር ወደሚሆን አደባባይ ተነስተህ ሂድና በትከሻው የውሃ ማደግ የተሸከመ አንድ አይና ሰው ታገኛለህ። እሱ ይህን ምልክት ይገልጽልሃልና
የዚያም ሰው ስሙ ስምዖን ሰፋያሳን ይባላል። እሱ በልጄ በወዳጄ በኢየሱስ ክርስቶስ ትእዛዝ ዓይኑን አውጥቶ ጥሏልና። ወንድሞቼ ሆይ እመቤታችን ስለዚያ ሰው የልጄ ትእዛዝ ያለችው ምንድን ነው? እኔም የሰማሁትን እነግራችኋለሁ። በዚያ ወራት አንዲት ዘማ ሴት ነበረች። ይህችውም የሰይጣን የግብር ልጅ ናት። የሚጎዳ ዝሙትን በመውደድም ብዙዎችን ታጠምዳቸው ነበር። ከዕለታትም በአንድ ቀን ሰይጣን አነሳስቷት ወደዚህ ወደ ከበረ መነኩሴ ወደ ስምዖን ደረሰችና እንደ ልማዱ ተቀምጦ ጫማ ሲሰፋ አገኘችው። በፊቱም ቁማ በእግሬ ልክ ጫማ ስፋልኝ አለችው። ጫማዋን ታሳየው ዘንድ ልብሷን ገለጠች። ሁለተኛም አካሏን ታሳየው ዘንድ ዲያብሎስ እንዳስተማራት በዝሙት ትጥለው ዘንድ ልብሷን እስተ ጉልበቷ ድረስ ገለጠችው። ብፁዕ መነኮስ ስምዖንም ጌታችን በወንጌል ቀኝ ዓይንህ ምክንያተ ስህተት ብትሆንብህ አውጥተው ወደ ምድር ጣላት ያለውንና የዚህንም ተከታይ ባሰበ ጊዜ ዓይኑን በመሳፍቻ አውጣው። ከሕማሙ ጽናትም የተነሳ ወደ ምድር ወደቀ። እመቤታችንም ሊቀ ጳጳሳቱን በልጄ ወዳጅ ትእዛዝ ዓይኑን ያወጣ ሰው አለ ያለችው ስለዚህ ነው። ከዚያ በኋላ ሊቀ ጳጳሳቱ ፈጥኖ ተነስቶ ሂዶ ያንን ሰው አገኘውና የክርስቲያንን ወገኖች ይቅር በላቸው አለው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንደተገለጸችለት የራሱንም ነገር እንደነገረችው ነገረው። ያም ሰው አባቴ ሆይ ይቅር በለኝ፣ የነገርከኝን ማድረግ የማይቻለኝ ፍጹም ኃጥእ ነኝና እያለ ሰገደ። በድንጋሌ ሥጋ በድንጋሌ ነፍስ በጸናቸው እመቤታችን አማላጅነት የእግዚአብሔር ፈቃድ ይሁን እንጂ የአንተም ጸሎት የክርስቲያንን ወገኖች ትርዳቸው እንጂ። ነገር ግን አባቴ ሆይ ስራዬን ለማንም እንዳትገልጽብኝ ማልድሃለሁ። የዚህን ዓለም ክብር መሸከም የማይቻለኝ ነኝና እኔ ነገርኩህን ብቻ አድርግ። ወደ ነገርኩህም ተራራ ከካህናትና ከንጉሱ ጋራ ከወገኖችህም ጋራ ወንጌልንም መስቀልንም ጥኖችንም መብራቶችንም አስይዘህ ውጣ። ንጉሱ ከነሰራዊቱ ከሕዝቡም ሁሉ ጋራ በአንድ ወገን ይቁሙ። እኔም አንተም ወገኖችም በአንድ ወገን፣ እኔም ማንም ማን እንዳያውቅብኝ በወገኖቹ መካከል በስተኋላ እቆማለሁ። እያሰማችሁ ወደ እግዚአብሔር አመልክቱ። 41 ጊዜም ኪርያላይሶን እያላችሁ አድርሱ። ከዚህ በኋላ ሕዝቡን ዝም ብለው ከአንተ ጋር ይሰግዱ ዘንድ እዘዛቸው። በዚያ ተራራ አንጻር በሚያድን መስቀል ምልክት እያመለከትህ 3 ጊዜ እንዲህ አድርግ። ሊቀ ጳጳሳቱን በሰማ ጊዜ ኤጲስቆጶሳትን፣ ካህናትንም፣ መነኮሳትንም፣ ሕዝቡንም ምእመናንንም ይዞ ወደ ንጉሱ ደረሰ። ንጉሱም ከሰራዊቱ ጋር የምስር ሰዎችም ሁሉ ወጥተው ወደዚያ ተራራ ሄዱ። ሊቀ ጳጳሳት አባ አብርሃምም ከምእመናን ጋር በአንድ ወገን ቆመ። ንጉሱም ከነሰራዊቱ በቤተሰቦችም ሁሉ ጋር በአንድ ወገን ቆመ። ከዚህም በኋላ ምእመናንና ሊቀ ጳጳሳት ስምዖን መነኮስም ከሱ ጋር አቤቱ ይቅር በለን እያሉ ብዙ ሰዓት ጸለዩ። 3 ጊዜም ሰገዱ። አባት ሊቀ ጳጳሳትም በየሚሰግዱበትም ጊዜ ዓይኖቹን ወደ ሰማይ እያነሳ በትምህርተ መስቀል ወደ ተራራው ይባርክ ነበር። ተራራውን በሰው ሁሉ ፊት ተነስቶ ወደ አየር ይወጣ ነበር። ምእመናንና ሊቀ ጳጳሳት በሰገዱም ጊዜ ያ ተራራ እንዲህ 3 ጊዜ ወደ ቦታው ይወርድ ነበር። እስላሞች ሁሉና ንጉሱም ይህን ድንቅ ታምራት ባዩ ጊዜ ፈጽመው አደነቁና ብዙውን አሰምተው ተናገሩ። ፍጹም ሃይማኖትን ፈሩ፣ ፍጹም ፍርሃትን ፈሩ። ፈራሽ ወስባሽ ሰውን የምትወጂ ለኃጥአንም በልቡናሽ የምትራሪላቸው፣ ላዘኑም በልቡናሽ የምትራሪላቸው፣ ለተበደሉትም በልቡናሽ የምትራሪላቸው፣ ክርስቲያንንም ቸል የማትያቸው እመቤታችን ሆይ በ3 ሌሊት በ3 ቀንም በ3 ወሮችም በ3 ዓመትም የዚህ ዓለም ነገስታት የነገስታቶቻቸውን በሮች የሚከፈቱ አይደሉም። አንቺም የወደድሽው ሰው ንዑድ ክቡር ነው። ረዳትነትሽንም ያመነ ንዑድ ክቡር ነው። የአንቺንም ተአምራት የሚከታተል ሰው ንዑድ ክቡር ነው። እሱ ከምድር እስከ አርያም ድረስ ከፍ ከፍ ይላልና ለእኛ ለድሆችና ለባለጸጎች ለእኔም ለባሪያሽ አንቺን ለሰጠን ለእግዚአብሔር በእውነት ለዘላለም ምስጋና ይግባው፣ አሜን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። በእንተ አሐቲ ብእሲት ዘስማ ሶፊያ ስለምትባል ስለ አንዲት ሴት በሰሜን በኩል ባለው ባህር መካከል ባለች ደሴት ውስጥ የምትኖር ስሟ ሶፊያ የምትባል አንዲት የከበረች ሴት ነበረች። ይቺውም በአገር ካሉ ደጋጎች ወገን በዘመድ የከበሩ ሰዎች ልጅ ናት። አባቷ ከእስራኤል ልጆች እናቷም ከሌዊና ከአሮን ካህናት ወገን የሚሆኑ ናቸው። ከከበሩ በአገር ካሉ ሰዎች ወገን የሚሆን ባልም ነበራት። ሳንሞት አስቀድሞ ንስሐ እንድንገባና ራሳችንን እናስመረምር ዘንድ ና ወደ ቄስ እንሂድ ብላ ለባሏ አመለከተችው። ስለታችንንም ለእግዚአብሔር እንስጥ አለችው። በዚህም ምክር ተስማሙ። ለእሁድ አጥቢያ ቅዳሜ በሰርክ ወደ ቤተ ክርስቲያን ማልደው ሄዱ። ስጋው ንጹሕ ምግባሩም ቀና የሚሆን ስሙም ማርቆስ የሚባል አንዱን ቄስ ተገናኙት። ከዚህም በኋላ ሰውን ከሳቸው ፈቅ አድርገው በቆይታ ራሳቸውን አስመረመሩ። ከሕፃንነታቸው ጀምረው የሰሩትን ኃጢአታቸውን ነገሩ። ማርቆስ የሚባል ቄስም በምክርና በትሕትና ቃል በየዋሃትም መከራቸው። እነሆ እኔ የወርቅ የብር ፈርጽ ባለበት በነጭ ሐርና በሌታ ቀን ግምጃ አጊጻችሁ አያችኋለሁ አላቸው። ልጆቼ ሆይ አሁንም ጌጸኛ ልብስ ትዕቢትን እንዲያመጣ ታውቃላችሁ።
ለሰውም ትዕቢትን ትዝህርትን ያስተምረዋል። እኔ ግን የነፍሳችሁን ድህነት ለማግኘት የምትጠቀሙበትን ነገር ነግራችኋለሁ። የለበሳችሁትን ጌጸኛውን ልብስ ምጽዋት አድርጋችሁ ለድሆች፣ ለጦም አዳሪዎችም፣ ለተቸገሩ አብያተ ክርስቲያናትም ሂዳችሁ ስጡ፣ የመንግስተ ሰማያት ድልብ ይሆንላችኋልና። የሴቲቱ ባል ግን በገንዘቡ ምክንያት ልቡናውን አላጠራም ነበር፣ ምጽዋትን በመስጠት ተጠራጠረ እንጂ። ሚስቱ ሶፊያ ግን ቄስ ማርቆስ እንዳስተማራት የመንፈሳዊ አባቷን ቃል ንጽህና በያዘ ልቡና ተቀበለች። ከዚህም በኋላ ከሱ ዘንድ ተለይተው በፍቅር ሂደው ወደ ቤታቸው ገቡ። ይህችም የተባረከች ሴት መንፈሳዊ አባቷ እንዳዘዛት አደረገች። ገንዘቧን ሁሉ ልብሶቿንም ለአብያተ ክርስቲያናትና ለድሆችም ለጦም አዳሮችም ሰጠች። በድንጋሌ ስጋ በድንጋሌ ነፍስ የጸናች የእመቤታችን ተስካሯ በሚደረግበት በየወሮቹ መባቻ ሁሉ በ21 ቀን ፍጹም በዓል ታደርግ ነበር። ይልቁንም የተወለደችበትን ቀንና ፍልሰቷን ባሏ ይህን ስታደርግ ባያት ጊዜ ፈጽሞ አዘነ። ቃልም አልመለሰላትም፣ ከሷም ጋር አልተነጋገረም። የሚጣላበትን ነገር በሷ እስኪያገኝ ድረስ ዝም አለ እንጂ። ከዚህ በኋላ ከዕለታት በአንዲት ቀን ወደ ቤተ መቅደስ በገባችበት እመቤታችን በዓል ቀን ሶፊያ ባሏን በድንጋሌ ስጋ በድንጋሌ ነፍስ ስለጸናች እመቤታችን ክብር ወደ ቤተ መቅደስም ስለገባችበት በዚች ቀን ዛሬ ወደ ቤተ ክርስቲያን ሂጄ የከበረ ስጋውን ደሙን እቀበል ዘንድ እወዳለሁ አለችው። ባሏም የእሷን ነገር በሰማ ጊዜ ምን ይጠቅምሻል? በደጋጎች ሴቶች ፊት ወደ ቤተ ክርስቲያን የምትሄጂ ምን ታገኛለሽ? ብሎ በቁጣ ቃል ገሰጻት። በሀገር የከበሩ በነጭ ሐር ግምጃ በወርቅ በብርም በሊታ ቀን ግምጃም ተሸልመው ሳለ ያደፈ ልብስ በመልበስ በችጋር በመካከላቸው አንቺ ትቆሚያለሽን? የብርና የወርቅ ፈርጽ ያለበት ልብስ የለሽምና ሁሉንም በእጅሽ አጠፋሽው፣ ለምጽዋትም በተንሽው። አንቺንም ያየ ሁሉ ያዋርድሻል፣ ሰውም ይስቅብሻል፣ በአንቺ ይዘብታል ይረግምሻልም። እንዳትሄድ በሕያው እግዚአብሔር ከቤትሽ አትውጪ ብሎ አማላት። የባሏንም ቃል በሰማች ጊዜ አዘነች፣ እጅግም ተከዘች። ቦታዋን ሳልጎበኝ የሰውን ሁሉ ልመና በምትሰማበት በከበረ ባሏ ዛሬ የከበረ ስጋውን ደሙን ሳልቀበል በእኔ እንደምን የእመቤቴ በዓል ያልፍብኛል አለች። ወደ እሷ የገሰገሰ ድካመ ነፍስ የለበትምና እንዲህ እያለች በመቃጠልም እያለቀሰች መሪር እንባን ታጎርፍ ነበር። ባሏንም በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች እመቤታችን ትከሰው ነበር። ይህ በዓል ስላለፈባት ወደ እሷ እያንጋጠጠች እየጮኸች ትለምን ነበር። ወደ ቤተ ክርስቲያን ስላልሄደች ልቅሷም ሐዘኗም ጸና። ከሐዘኑም ጽናት የተነሳ እንቅልፍ አላት። በቤቷ አዳራሽ ተጠግታ ጥቂት ተኛች። በህልሟም አየች። ለእሷ በድንጋሌ ስጋ በድንጋሌ ነፍስ በጸናች በእመቤታችን ቤተ ክርስቲያን ውስጥ እንዳለች መስሏት ነበር። ሕፃናትና ሽማግሌዎችን ብዙ ሰዎችን ሴቶችና ወንዶችንም ከሰማይ ወደዚያች ቤተ ክርስቲያን ሲወርዱ እነሆ አየች። ቄሱም በመጋረጃውና በሚሰዋበት ታቦት ላይ የሚያገለግል ሆኖ ሳለ እውነተኛ የሚያስፈራ የቅዳሴ ልብስ ለብሶ እንደተለመደ ስርዓት ያገለግል ነበር። የመስዋዕቱን ጸሎት አንብቦ ከጨረሰ በኋላ ለእኒያ ሰዎች ከሰማይ ለወረዱ ሴቶችና ወንዶች፣ ለልጆችም፣ ለጎልማሶችም፣ ለሽማግሎችም፣ ለሕፃናትም ስጋውን ደሙን ሰጣቸው። መልኩ እንደ በረድ ነጭ የሚሆን የሰም መብራትንም ሰጣቸው። በእያንዳንዱ ሰው ቁጥር በእያንዳንዱ መቅረዝ የሰም ፋና በእጃቸው ይበራ ነበር። ለዚያችም ሴት ከሕዝቡ አንድነት ለያት እንጂ አልሰጣትም ነበር። ቄሱም ወደ ሕዝቡ በተመለሰ ጊዜ ያችን ሴት አያትና በእጇ የሰም ፋና አላገኘም። ስላልሰጣት እጅግ አዘነ። ስሙ አሞን የሚባለውን ዲያቆን ጠርቶ ከወንዶች ጋራ ለሴቶች እንደሰጣቸው አንድ የሰም ፋና ይሰጣት ዘንድ አዘዘው። ዲያቆኑም ተቀብሎ ቄሱ እንዳዘዘው እንደ እህቶቿ ሴቶች ለዚያች ሴት ፋና ሰጣት። ስለዚህም ነገር ፈጽሞ ደስ አላት። ቅዳሴውን ከጨረሰ በኋላ የቄሱን እጅ ተሳለሙና እንደተለመደ ሰሙን ሰጡት። ይህችም ሴት በፊቱ ወጥቶ ብርሃን ስለታየ የቄሱን እጅ ትሳለም ዘንድ ትተጋ ነበር። ሕዝቡ ሁሉ ወንዶችም ሴቶችም እንደሰጡት እጅ ነስታ በእጇ ያለውን ባበረከተችው ጊዜ ያ የሰጣት ዲያቆን በእጇ ያለውን ነጠቃት። እሷ ግን ፋናውን ከመካከሉ እስቲቆረጥ ድረስ በኃይል አጥብቃ ያዘችና በዲያቆኑ እጅ ሳለ ከሁለት ተከፈለ። ከዚህ በኋላ ቄሱ ቡራኬውን ደገመላቸውና በፍቅር ይሄዱ ዘንድ አሰናበታቸው። ሕዝቡም ያርፉ ዘንድ ወደ የቤታቸው ገቡ። ያቺ ሴት ከመኝታዋ በተነሳች ጊዜ በዲያቆኑ እጅና በእሷም እጅ መካከል ሳለ የተቆረጠውን የሰሙን ቁራጭ በእጇ እንደተጨበጠ አገኘች። ያየችው ህልም እውነት እንደሆነ አውቃ ለቤተሰቦቿ ሁሉ ነገረቻቸው። በእጇ እንደተያዘ ሆኖ ያገኘችውን ሰም አሳየቻቸው። መልኩ ነጭ በረድን የሚመስል በጢሮሳዊ ግምጃ ዋጋ ከተገዛ ርሄ ከሚባል ከአማረ ሽቱም ይልቅ የመዓዛው ሽታ ያማረ ነው። ይህ ነገር በዚያች ሀገር ባሉ ሰዎች ዘንድ ተሰማ። ያችም ሴት ሰዎቹን ሁሉ በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ወደ እመቤታችን ፍቅር አማላጅ በምትሆን በእመቤታችን ምስጋና ጊዜ ታቀርባቸው ነበር። ባሏም
ያን ሰም ባየ ጊዜ ህልሟንም በተረዳ ጊዜ ሚስቱን ይቅር በይኝ አላት። ባለ ዘመናቸው አምላክን ለወለደች በድንጋሌ ስጋ በድንጋሌ ነፍስ ለጸናች ለክብርት እመቤታችንና ለእግዚአብሔር ሲገዙና ሲያገለግሉ በበጎ ምግባር ኑረው በንጽህና በቅድስና ጸንተው አረፉና ከዚህ ከኃላፊው ዓለም ተለዩ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለዘላለም ወደማያልፍ ወደ መንግስተ ሰማያት አገባቻቸው። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን፣ አሜን። ወላዲተ አምላክ ማርያም እንበለ ሰብሳ ወሩካቢ በይነ ዘአቅረብኩ ለኪ ንስተ ቃለ ይባቤ ፈተቲሙ በረከታፉኪ መዓዛ ከርቤ ለነዳይ ብእሲ ወለዘረከቡ ምንዳቤ ህብስተ ከፈትት ኢሳያስ ስብሐት ለኪ ማርያም በውልቆ መላእክት ዛርያም ስብሐት ለኪ ማርያም በውልቆ ጻድቃን ዘገዳም ስብሐት ለኪ ማርያም በውልቆ ዘሩላ አዳም ስብሐት ወክብሮ ሰጊድ ለታምርኪ ዮም ወበታምርኪ ተፈሳ ኩሉ ዓለም። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን ያሳድርብን። ሰላም ያሳድርከን አምላካችን ሰላም አውለን በቸርነት ጠብቀ ለመንግስት የበቃን አድርገን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ኢየሱስ ክርስቶስ ውስጥ ለዘይብሉ ኢየሱስ ክርስቶስ ጽዋ መላይ እንደዘይጸሞ ከመ ይባርኩነ ይፈኑ አርዳኦ ለጽባይነ ይጽወልታሁነ ሲኦ ኢየሱስ ክርስቶስ ዛጽልእቲሁ ምስሌው መስቀለ ሞቱ ቅድሚያው አዘቅ ተወይን ገቦ ቁርባን አምልኮ ስጋው ያባነ ቤተ መራው ውስተ ደብተራው አሜት ጋቡ ለምሳ ሰርገው አንሃራው ለጥባ ስጋ ክንሴሳዮ ወለነቃ ደምከ ንረዊዮ ኢየሱስ ክርስቶስ በግዘ ቀራንዮ ለላይ ከንትሜነ ከምንራዮ ውስተ ስያሱ ራፊ ለስለተነ ደይሮ ሞትከ አምላካዊ ለቁስልና ጠዮ ለጥባ ስጋ ክንጸግቦ ወለነቃ ደምከ ንሰርቦ ኢየሱስ ክርስቶስ በግርጉ ዘገቦ አይሁዳዊ ከሃዲ አሚነ ስላሴ ዘአልቦ ኢተወልደ ማርያም ዘይቤለከመው አጉራት ዓለም ለይሁድ ከመ ከልብር ሂቦ ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ስለ አንድ ደንቆሮ ሰው 41ኛ ተአምር። ከዕለታትም በአንደኛው ቀን ጌታ ኢየሱስ ክርስቶስ እልህዳር በሚባል ቦታ ሲሄድ አንድ በደዌ ሥጋ የታመመና ደንቆሮ የሆነ ሰው ዓይኑን ወደ ሰማይ አቅንቶ እጁን ዘርግቶ በፍጹም ልቅሶ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ጤነኛ ሆነህ ምን ያስለቅስሃል? አለው። እሱ ግን መልስ አልሰጠም፣ ደንቆሮ ነውና። ጌታ ኢየሱስም ወደ ሰውየው ቀረብ አለና እጁን በአንደበቱ ላይ ጫነበትና መናገር ጀመረ። ዳግመኛም በጆሮ ላይ ጫነበትና መስማት ቻለ። በዚህም ጊዜ ከጌታ ኢየሱስ እግር ስር ሰገደና በእውነት አንተ የእግዚአብሔር ልጅ ክርስቶስ ነህ አለ። ጌታ ኢየሱስም ከእንግዲህ ምን ትፈልጋለህ? በሰላም ሂድ አለው። ሰውየው ግን ጌታዬ ሆይ ይቅር በለኝ፣ በእስራኤል መካከል መዘባበቻ ሁኛለሁና ያበሩኛል እንጂ ከነሱ አንዱ ስንኳ እንጀራ የሚሰጠኝ የለም። ይልቁንም በቁስሌ ምክንያት ፈጽሞ የሚቀርበኝ የለም፣ እጅግር የለኝምና አለው። ጌታ ኢየሱስም ሂድና ስልዋን የሚባል ከአለት ድንጋይ በሚፈልቅ ውሃ 3 ጊዜ በሱ ታጠብ፣ በእያንዳንዱም ሕጽበት በስመ አብ አሜን፣ በስመ ወልድ አሜን፣ በስመ መንፈስ ቅዱስ አሜን በል። ይህንንም ብታደርግ ከደዌ ትፈወሳለህ አለው። ይህም ማለት ለሱ ለጌትነቱ ክብር ለዘላለሙ ይግባውና በሰማያትና በምድርም ለሚሆነው ሁሉ ፍጻሜ ነገር ነው። ሰውየውም ወዲያው ወደ ስልዋን ምንጭ ሄደና ጌታ ኢየሱስ እንዳዘዘው አደረገ። በዚህም ጊዜ ከደዌው ተፈወሰና ወደ አይሁድ ጉባኤ ወጣ። እንደ ዳነ ባዩትም ጊዜ ማን አዳነህ ብለው ጠየቁት። እሱም የዓለም መድኃኒት ጌታ ኢየሱስ አዳነኝ አላቸው። መቼ ነው ያዳነህ አሉት። እሱም በሰንበት ዕለት ፈወሰኝ፣ ፈጽሞም አዳነኝ አላቸው።
አይሁድም እርስ በራሳቸው ይህ ሰው ሰንበትን ሽሯል፣ ሕግንም ተላልፏል፣ ስለዚህም ሞት ይገባዋል አሉ። ከዚያም መምህራንና ሊቃነ ካህናቱ ሰዎችን ጠርተው ወደ ኢየሩሳሌም መምጣቱን ባወቃችሁ ጊዜ ወሬውን ፈጥናችሁ ንገሩን አሏቸው። ያ ከበሽታው የዳነ ሰውም እኔ በስጋ ደዌ የቆሰልኩና ፍጹም ዲዳና ደንቆሮ ነበርኩ፣ ይህ ሰው ግን አዳነኝ። በእውነት የማዳን ኃይልስ ባይኖረው ኖሮ ከበሽታዬ ባልፈወሰኝም ነበር። በነቢያትና በዘመናቸውም ሁሉ እንደዚህ ያለ ስራ የሰራ እንዳለ ፈጽሞ አልሰማንምና አላቸው። ጸሐፍት ፈሪሳውያንም ሕግ የማያውቁና ስርዓት የሌላቸው የማያስተውሉ አሕዛብ ይግደሉት እንጂ አትግደሉት አሉ። ይህንንም እየተነጋገሩ ሳለ ጌታ ኢየሱስ ወደ እነሱ መጣና እኔ የማን ልጅ እንደሆንኩ አወቃችሁን? ብታውቁስ ኖሮ ከኃጢአታችሁ በዳናችሁ ነበር። ነገር ግን ባለማወቃችሁ ኃጢአታችሁ በእናንተ ላይ ነው፣ አላመናችሁብኝምና አላቸው። እናንተ የእፉኝት ልጆች፣ ነቢዩ ዳዊት በመንፈስ ቅዱስ እየተመራ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። የማዕዘን ራስ ይህችም በእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት ብሎ የተናገረውን አልሰማችሁምን? አላቸው። እናንተ የእባብ ልጆች፣ በወንድሙ ላይ ዘለፋ የተናገረ አይፈረድበትም ትላላችሁ፣ እኔ ግን ወንድሙን ጎስቋላ ብሎ የተሳደበ በገሃነም ይጣላል እላችኋለሁ። እናንተ የምድር አራዊት ልጆች፣ የኦሪትን ሕግ ሳትጠብቁ ጽዋውን በስተውጭ ታጡታላችሁ፣ ተወለውሉታላችሁ፣ ውስጡ ግን እሬትን የተሞላ ነው። አባት እናት የሌላቸውን የመበለትንም ገንዘብ ትቀሙ ዘንድ በአደባባይ ጸሎታችሁን ታስረዝማላችሁ፣ የቀሚሳችሁንም እጅጌ ታሰፋላችሁ። ከዚህም አስራት በማውጣት ለአሕዛብ ግብር ትገብራላችሁ፣ ሽቱና ቅባት ትገዙበታላችሁ። የእግዚአብሔርን ትእዛዝ ግን ታፈርሳላችሁ። ስለዚህም የእግዚአብሔርን መንግስት አትወርሷትም። ይልቁንም እናንተ ስለማትገቡባት የሚገቡትንም ትከለክሏቸዋላችሁ። እናንተ የእፉኝት ልጆች፣ በመንግስተ ሰማያት ፍሬ የሚያፈራላችሁን ስራ ለመስራት ትጉ። ሕግን የምታፈርሱ እናንተ የእስራኤል ካህናትና ጸሐፍት ወዮላችሁ። ስላመጣጡ እሱ ከየት የመጣ ነው በማለት ክርስቶስን ክዳችሁታልና። አይሁድም ክርስቶስ ከመጣስ እናምንበታለን፣ የዳዊት ልጅ መሆኑንም እናውቃለን አሉት። ጌታ ኢየሱስም እንግዲህ እናንተ እንደምትሉት የዳዊት ልጅ ከሆነ ዳዊት ነቢይ በመንፈስ ቅዱስ ጠላቶችህን በእጅህ ጭብጥ በእግርህ እርግጥ አድርጌ እስካስገዛልህ ድረስ ስለምን ጌታዬን በቀኜ ተቀመጥ አለው አላቸው። አይሁድም ይህን ነገር በሰሙ ጊዜ በመካከላቸው መከፋፈል መጣ። አንዲት ቃል እንኳ ሊመልሱለት አልቻሉም። እርስ በራሳቸውም በውኑ እናንተ ተስፋ የምታደርጉት ክርስቶስ ይህ ሰው ከሰራው ተአምር የበለጠ ይሰራልን? ከዚህም ጋር በሰውነቱ ኃጢአት በቃሉ ሐሰት አላገኘንበትም ተባባሉ። በዚህን ጊዜ ብዙ ሰዎች በእውነት የእግዚአብሔር ልጅ ነው በማለት አመኑበት። ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። አመት መጽለ ኮንኖ ምስለ ደመገቡ አይጋር አማህጽንኩ ነፍሴ ውስተ ዲከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድሪት ዋቀሱ በእንቲአየ ተቆሮት ከበበትረ ተሰይጦትከ ከመ ገብር ለህዳት ብሩር ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ ስብሐት ለከ ኢየሱስ ቀዳሴ ሥጋ ወነፍስ ስብሐት ለከ ኢየሱስ ለሩቃን ልብስ ስብሐት ለከ ኢየሱስ ዘኢትስ አር ንጉሥ ስብሐት ለከ ኢየሱስ ቃል አብ ቅዱስ ሃሌሉያ በብዛ ሳህል ለከ ኢየሱስ እቀበነ መከራ ሥጋ ወነፍስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረን፣ ኃይለ አጋንንትን አርቅልን፣ የታመሙትን ፈውስልን፣ የተራቡትንም በቸርነት መግብልን። በዳግም ምጽአት በመጣ ጊዜ ለመንግሥት የበቃን አድርገን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። ጸጋኪን እንፈልግና
እሺ ሲብ ጸጋኪ ኦ ብትየ ማርያም ለምልምት ወፍሬት እንተ እምሃና ወያቄም ዘሰረጸት አረገወይን አንቲ ማርያም ትመስሊ ፊደለ ወትወልዲ ወንጌለ ወታገምሪ መስቀለ ሐረገወይን አንቲ ማርያም ትመስሊ ሰማየ ወትወልዲ ፀሐየ ወታገምሪ አዶናየ ሐረገወይን አንቲ ማርያም ትመስሊ መሶበ ወትወልዲ ኮከበ ወታጸግቢ ረሁበ ሐረገወይን አንቲ ማርያም ትመስሊ መቅደሰ ወትወልዲ ንጉሰ ወታገምሪ መንፈስ ቅዱስ ሐረገወይን አንቲ ማርያም ትመስሊ ጽላተ ወትወልዲ ታቦተ ወታገምሪ መለኮተ ሐረገወይን አንቲ ማርያም ትመስሊ ደመና ወትወልዲ ህብስተ መና ወታገምሪ ጤና ሐረገወይን አንቲ ማርያም ትመስሊ ገራሂተ ወታፈርይሰዊተ ወታጸድቂ ነፍሳተ ሐረገወይን አንቲ ማርያም ትመስሊ ስሂነ ወትወልዲ መድህነ ወትፈውሲ ቁሱላነ ሐረገወይን አንቲ ማርያም ትመስሊ ምስራቀ ወትወልዲ መብረቀ ወታለብሲ ሩቀ ሐረገወይን አንቲ ማርያም ለአመራቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽራቤቱ ስብሐት ለኪ እምዘበላየ ሥጋ ወልድኪ ወእምዘሰተይነ ደመ መሲሕኪ አግብርትኪ ወአይማትኪ ለዓለመ ዓለም አሜን። እመቤታችን ቅድስት ድንግል ማርያም እኛ ባጎደልን ውዳሴሽን ምስጋናሽን ሞልተሽ ተቀበይልን። ድንግል ሆይ በላይ ሰው እንዳስማርሽ እኛንም አስሪን፣ ከመከራ ስጋ ከመከራ ነፍስ ሰውሪን፣ ኃይለ አጋንንትን አርቂልን፣ ጉባኤያችንን ባርኪልን። ከመልአኩ ቅዱስ ገብርኤል መልካም የምስራች መልካም ዜና እንደሰማሽ ለእኛም ለኃጥአን ባሮችሽ መልካም የምስራች መልካም ዜናን አሰሚን፣ ዛሬም ዘወትርም ለዘላለም አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የእመቤታችን የእናታችን የቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን አሳድርብን። የቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት፣ የካህናት ሰማይ ሱራፌል፣ የጸወርተ መንበር ኪሩቤል፣ የቅዱሳት አንስት እናቶቻችን ሁሉ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም ያሳድርከን አምላካችን፣ ሰላም አውለን። ከሰንበት ረድኤት ጣዕመ ፍቅሩን አሳትፈን። በጸሎታችሁ አስቡን፣ አትርሱን። አይነት ሁሉ በቸርነት አስብልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ አቤቱ ቤተክርስቲያናችንን ጠብቅልን፣ አጽራረ ቤተክርስቲያን እናስታግስልን፣ ገዳማቱን፣ አድባራቱን፣ መካናቱን ሁሉ ጠብቅልን። አምላካችን ቅዱስ እግዚአብሔር ሆይ ሕፃናቱን አሳድግልን፣ የታመሙትን ፈውስልን፣ የተራቡትን በቸርነት መግብልን።
አቤቱ የቀደመ በደላችንን አታስብብን፣ ለሚመጣውም ጥበቃ ኃይልን በጸሎታችሁ አስቡን፣ አትርሱን። ሁሉ በቸርነት አስብልን። በስደት በምርኮ በጦርነት በእስር በተለያየ ጽዋቶ መከራ ያሉትን ወገኖቻችንን በቸርነት ጎብኝልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ ነፍሳተ ሙታንን ማርልን፣ ሕያዋንን ጠብቅልን። አቤቱ ቤተክርስቲያናችንን ጠብቅልን፣ አጽራረ ቤተክርስቲያን እናስታክስልን። ገዳማቱን አድባራቱን መካናቱን ሁሉ ጠብቅልን። አባቶቻችንን ሊቃነ ጳጳሳቱን ኤጲስቆጶሳቱን ቀሳውስትና ዲያቆናቱን አናጉንስጢስ መዘምራኑን ደናግላን መነኮሳቱን ድዋን ውስጥ አድርጎ ሕፃናት ሁሉንም ሕዝበ ክርስቲያኑ በቸርነት ጠብቅልን። አቤቱ አምላካችን ሆይ በዳግም ምጽአት በመጣ ጊዜ ለመንግስትህ የበቃን ታደርገን ዘንድ ማህበራችንን ጉባኤያችንን ትባርክልን ዘንድ ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት አንተ እንዳስተማርከን እንዲሁ ማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።